ወደ ጀነት ለመግባት ትፈልጋለህ ወንድሜ? አሁን ሸሃዳ ለመቀበል ተዘጋጅቻለሁ። ማሻአላህ ወንድማችን ጀነት ለመግባት እፈልጋለሁ ስለዚህም ሸሃዳ ለማድረግ ተዘጋጅቻለሁ ያለ ነው። ኢስላምን እንድትቀበል ያስገደደህ ሰው አለ? የለም፣ በፍጹም የለም። ኢስላምን የምትቀበለው ገንዘብ ለማግኘት ስትል ነው? አይደለም። ኢስላም ጥሩ ሃይማኖት በመሆኑ በኢስላም ያለው አንድ አምላክ ብቻ በመሆኑ ምክንያት ነው ኢስላምን የምቀበለው። ማሻአላህ ወንድማችን ኢስላምን የሚቀበለው ባሉት እውነተኛ አስተምሮቶችና ኢስላም የሚያምነው በአንድ ፈጣሪ አምላክ ብቻ በመሆኑ ነው ብሏል። ማሻአላህ ጣዖት ማምለክ የተከለከለ መሆኑን ተስማማለህ? አዎን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ ሱብሓነሁ ወተዓላ መልእክተኛ መሆናቸውን ታምናለህ? አዎን አምናለሁ። አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ أن محمدا عبده ورسوله ማሻአላህ ወንድማችን አዲስ ስም እንድመርጥለት ጥያቄ አቅርቧል። ስለዚህ አብዱላህ የሚለውን ስም መርጬለታለሁ። አላህ Subhanahu Wa Ta'ala አብዱላህን የጀነት ሰው እንዲያደርገው ዱዓችንን ወይም ጸሎታችንን እናቀርባለን። አመሰግናለሁ። እንደምን አመሹ ዶክተር ዛኪር ናይክ። እኔ ዶክተር ማቲው እባላለሁ። ክሬሽን ሚኒስትሪ ኢንተርናሽናል በተባለ ክርስቲያናዊ ድርጅት ውስጥ የማገለግል ሲሆን የዚሁ ድርጅት ድረገጽ በሆነው creation.com የጎላ ተሳትፎ አደርጋለሁ። በሙያዬ የሕክምና ዶክተር እንደመሆኔ መጠን በሰላም የማምን ሰው በመሆኔ ነው በዚህ ውይይት ላይ ለመሳተፍ የመጣሁት። እርሶ እንደጠቀሱት ሰላም ውስጣዊም ውጫዊም ነው። በግል የኔና ሌሎች በሚሊዮን የሚቆጠሩ ሰዎች ጌታችን ኢየሱስ ክርስቶስ የእኛን የሰው ልጆችን ኃጢያት ለማሰረይ ሲል የመጨረሻውን መስዋዕትነት በመክፈል በመስቀሉ ላይ ተሰቅሎ ለኛ ሲል መሞቱን እናምናለን። በዚህም ምክንያት እኔ በውስጤ ሰላምን አግኝቻለሁ። እኔ አሁን የምጠይቆት እርሶ ይህንን ሰላም ሊወስዱብኝ ይፈልጋሉ ወይ የሚል ነው። ወንድሜ የጠየቀው በጣም ጥሩ ጥያቄ ነው። ዶክተር ማቲው ክሬሽን በሚባል ድርጅት ውስጥ እንደሚሰራና የድርጅቱንም ድረገጽ በበላይነት እንደሚያንቀሳቅስ ገልጿል። እንዲሁም በውስጡ ሰላም እንደሰፈነና ይህም ሰላም የተጎናጸፈው ኢየሱስ ክርስቶስ የእርሱን ኃጢያት ለማሰረይ ሲል በመስቀሉ ላይ ተሰቅሎ መስዋዕትነት ስለከፈለልን ነው። በዚህም አማካኝነት የተጎናጸፍኩትን ሰላም ሊነጥቁኝ ይፈልጋሉ ወይ ብሎ ነው የጠየቀኝ። ወንድሜ እኔ አንተን ሰላም ለመውሰድ ጭራሽ አልፈልግም። ሆኖም ልወስድብህ የምፈልገው በውስጥ የሰፈነውን የሐሰት ሰላምህን ነው። ከዚያም እውነተኛውን ሰላም እንድታገኝ እረዳሃለሁ። ኢየሱስ ክርስቶስን እወደዋለሁ፣ አከብረዋለሁ። ያስተላለፋቸውንም ትምህርቶች በሚገባ መከተል ይኖርብናል። አንተ ወንድሜ ኢየሱስ ክርስቶስን በእውነት የምትወደው መሆኑን ለማረጋገጥ እፈልጋለሁ። ለመሆኑ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? አዎን አምናለሁ። እሺ ወንድሜ በእውነት አንተ ትክክለኛውን እውነተኛውን ሰላም ያገኘህ ከሆነ እኔም የራሴን ሰላም ትቼ ወደ አንተ ለመምጣት ዝግጁ ነኝ። እሺ ኢየሱስ ክርስቶስ ፈጣሪ አምላክ መሆኑን አምናለሁ ብለህ ተናግረሃል። እንደዚያ ከሆነ በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ራሱ በግልጽና በማያሻማ አነጋገር እኔ አምላክ ነኝ፣ እኔን ተገዙኝ የሚል ቃል የሰፈረበት አንድ አንቀጽ እንድታቀርብልኝ ይፈልጋለሁ። አንተ ኢየሱስ ክርስቶስ አምላክ ነው ብዬ አምናለሁ ብለሃል። እኛ ሙስሊሞችን በተመለከተ ኢስላም ከክርስትና ሃይማኖት ውጪ ካሉ ሃይማኖቶች በኢየሱስ ክርስቶስ የሚያምን ብቸኛው ሃይማኖት ነው። በኢየሱስ ክርስቶስ የማያምን ሙስሊም እርሱ ሙስሊም አይደለም። እኛ ሙስሊሞች ኢየሱስ ክርስቶስ ከፈጣሪ አምላካችን ታላላቅ መልእክተኞች አንዱ እንደሆነ፣ ያለምንም ጾታዊ ግንኙነት በተአምር እንደተወለደ፣ በፈጣሪ አምላክ ፍቃድ የሞተውን እንዳስነሳ፣ በሽተኛን አይነ ስውር ሆነው የተወለዱትን ሰዎች እንደፈወሰ እናምናለን። ነገር ግን ብዙዎች የክርስትና እምነት ተከታዮች ኢየሱስ ክርስቶስ ፈጣሪ አምላክ ነው በማለት ያምናሉ። ሆኖም በጠቅላላው መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ራሱ በማያሻማና ግልጽ በሆነ ቃል እኔ አምላክ ነኝና እኔን የምትገዙት ብሎ የተናገረበት አንድም ቦታ የለም። እንደዚያ የሚል ነገር በመጽሐፍ ቅዱስ ውስጥ አለ የምትለኝ ከሆነ አሳየኝና አሁኑኑ ክርስትናን ለመቀበል ዝግጁ መሆኔን አረጋግጥልሃለሁ። ሆኖም ማስረጃ ለማቅረብ የማትችል ከሆነ ግን ለምንድን ነው ኢየሱስ ክርስቶስ አምላክ ነው ብለህ የምታምነው? ደግሞ መቼ ነው ኢየሱስ ክርስቶስ ለአንተ ኃጢአት ስል በመስቀል ላይ ተሰቅዬ ሞቻለሁ ብሎ የተናገረው? ይህ የጳውሎስ አስተምሮት ነው። አንተ ጳውሎስን ነው ወይንስ ኢየሱስ ክርስቶስን የምትከተለው? ስለዚህ የኔ ጥያቄ ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ አንድም ቦታ ላይ ፈጣሪ አምላክ ስለመሆኑ እስካልተናገረ ድረስ ለምንድን ነው እርሱ አምላክ ነው ብለህ የምታምነው?
ኢየሱስ ክርስቶስን የምታምን ከሆነ ልታከብረውም ግዴታ ይኖርብሃል። በማርቆስ ወንጌል ምዕራፍ 18 አንቀጽ 29 ላይ ኢየሱስ ክርስቶስ ከሁሉ ትእዛዛት ፊተኛይቱ የትኛዋ ናት ተብሎ ለተጠየቀው ጥያቄ ሲመልስ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው ብሎ ነው የመለሰው። ይህን ንግግር በተለያዩ ስፍራዎች ላይ ደጋግሞ ተናግሮታል። ስለዚህም እኔ አንተን የምጠይቅህ ነገር ክርስቲያን ማለት የኢየሱስ ክርስቶስን አስተምሮቶች የሚከተል ሰው ነው ከተባለ ለምሳሌ በመጽሐፍ ቅዱስ ውስጥ ጉዞ ወደ ኤፌሶን ሰዎች ምዕራፍ 5 አንቀጽ 18 ላይ በወይን ጠጅ አትስከሩ ይላል። እኛ ሙስሊሞች አልኮል መጠጥ አንጠጣም፣ በጥብቅ የተከለከለ ነው። ነገር ግን አብዛኛዎቹ ክርስቲያኖች የአልኮል መጠጥ ይጠጣሉ። እንደገና በመጽሐፍ ቅዱስ ውስጥ የተለያዩ ስፍራዎች ላይ የአሳማ ስጋ መመገብ ክልክል ስለመሆኑ የተዘገበ ቢሆንም ብዙ ክርስቲያኖች ግን የአሳማ ስጋ እንደሚመገቡ የታወቀ ነገር ነው። እዚህም ጋር እኛ ሙስሊሞች የአሳማ ስጋን አንመገብም። በተጨማሪም በሉቃስ ወንጌል መሰረት ኢየሱስ ክርስቶስ በተወለደ በ8ኛው ቀን እንደተገረዘ ተጽፎ ይገኛል። እኛ ሙስሊሞች የምንገረዝ ሲሆን አብዛኛዎቹ ክርስቲያኖች ግን እንደማይገረዙ የታወቀ ነው። ክርስቲያን ሰው ማለት የኢየሱስ ክርስቶስን አስተምሮቶች የሚከተል ሰው ማለት ነው ከተባለ እኛ ሙስሊሞች ከራሳቸው ከክርስቲያኖች የበለጠ ክርስቲያኖች ነን ብዬ በኩራት ለመናገር እችላለሁ። ስለዚህም ወንድሜ በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ራሱ እኔ አምላክ ነኝ፣ ስለዚህ እኔን ተገዙኝ ብሎ በግልጽና በማያሻማ ሁኔታ የተናገረበትን ስፍራ እንድትጠቁመኝ እጠይቅሃለሁ። ዶክተር ዛኪር የኔ ጥያቄ የነበረው ስለ ሰላም ነበር። እኔ ያንን ሰላም አግኝቻለሁ ብዬ አምናለሁ። አሁን እርስዎ ላነሷቸው ሐሳቦች መጽሐፍ ቅዱስን በሙሉ አስታውሼ ለመሞገት አልችልም። ነገር ግን እኔ ለማለት የፈለግኩት በውስጥ የሰፈነውን ሰላም ያገኘሁት ሁላችንም ኃጢአተኞች ስለሆንን ለዚሁ ኃጢአታችንም ሲል ኢየሱስ ክርስቶስ መስዋዕትነትን ከፍሎ አድኖኛል ብዬ በማመኔ ነው። እኛ ስላወራን ሳይሆን ኢየሱስ ክርስቶስ ራሱ በተግባር የሰው ልጆች ኃጢአታችንን ለማስተሰረይ ሲል የመጨረሻውን መስዋዕትነት ከፍሎልናል ብዬ በማመኔ ነው የውስጤን ሰላም የተጎናጸፍኩት። ስለዚህ ኢየሱስ ክርስቶስ የሰው ልጅ ሁሉ ኃጢአት ለማስተሰረይ ሲል መስዋዕትነት ከፍሏል በሚለው ተስማማለህ ማለት ነው? አሁን በትክክል በዚያ አምናለሁ። እሺ ጥሩ። ለምሳሌ ልክ እንዳንተ በኢየሱስ ክርስቶስ የሚያምን አንድ ክርስቲያን ሰው መጥቶ ሚስትህን ቢደፍርብህ ይህ ሰው ገነት ነው ወይስ ገሃነም ነው የሚገባው? ይቅርታ ምን አሉኝ? አንድ የክርስትና ሃይማኖት ተከታይ የሆነ ሰው መጥቶ ሚስትህን ቢደፍርብህ ኢየሱስ ክርስቶስ ለሰውየው ኃጢአት መስዋዕትነትን ከፍሏልና አይጠየቅም ማለት ነው? በፍጹም እንደዚያ ማለት አይደለም። ለምን አይደለም? በሰራው ስራ ሳይሆን ኢየሱስ ክርስቶስ ለኔ ኃጢአት ሲል በከፈለው መስዋዕትነት በማመኔ ነው ገነትን የምወርሰው ሰላምን ያገኘሁት ብለህ ራስህ ተናግረሃል። ስለዚህ ኢየሱስ ክርስቶስ ለአንተ ኃጢአት ሲል መሞቱን የምታምን ከሆነ ብትሰርቅ፣ ሴት ብትደፍር፣ ሰዎችን ብትበድል ያለምንም ጥያቄ ገነት ትገባለህ ማለት ነው። እንደዚያ የሚያደርግ ሰው በትክክል ክርስቲያን አይደለም ማለት ነው። እንደዚያ የሚያደርግ ሰውዬ በኢየሱስ ክርስቶስ የሚያምን ክርስቲያን ነው ብለናል እኮ። ስለዚህ የተሳሳተ እምነት ነው ማለት ነው። ለመሆኑ አንተ የኢየሱስ ክርስቶስን አስተምሮቶች በትክክል የምትከተል ነህ? አሁን በእርግጥ። እንግዲያውስ ግርዛት ፈጽመሃል? የለም አልተገረዝኩም። ኢየሱስ ክርስቶስ በ8 ዓመቱ ተገርዟል ይላል መጽሐፍ ቅዱስ። ታዲያ አንተ ለምን አልተገረዝክም? የሕክምና ዶክተር ነኝ ብለህ ነበር አይደል? አሁን እንደዚያ ከሆነ ግርዛት በጤና በኩልስ ጥቅም ያለው መሆኑን ታውቃለህ ማለት ነው። እኔን ማስገረዝ የነበረባቸው ወላጆቼ ነበሩ። ይህ የእነርሱ ኃላፊነት ነበር። አሁንም ማድረግ ትችላለህ። ምንም ችግር የለውም እኮ እኔ ራሴ ልረዳህ እችላለሁ። ሁለተኛው ነጥብ ደግሞ የአሳማ ስጋ ትመገባለህ? የለም አልመገብም። ለምንድን ነው የአሳማ ስጋ የማትመገበው? በመጽሐፍ ቅዱስ ውስጥ የተከለከለ መሆኑ ስለተጠቀሰ። ጥሩ እሺ። የአልኮል መጠጥ ትጠጣለህ? የለም አልጠጣም። በጣም ጥሩ። ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? ኢየሱስ ክርስቶስ በሰው አምሳል ወደ ምድር የመጣ አምላክ ነው ብዬ አምናለሁ። ይህንን በየትኛው የመጽሐፍ ቅዱስ ምዕራፍ ውስጥ እንደተጠቀሰ ልታሳየን ትችላለህ? በየትኛው መጽሐፍ? አሁን በየትኛው የመጽሐፍ ቅዱስ ምዕራፍ ነው ኢየሱስ ክርስቶስ ራሱ አምላክ ነኝ ብሎ የተናገረው? ለምሳሌ አንድ ሰው መጥቶ እኔን አንተ አምላክ ነህ ቢለኝ እውነት ነው ብዬ ማመን ይኖርብኛል? ዋናው መታወቅ ያለበት ወሳኝ ነጥብ ኢየሱስ ክርስቶስ በፍጹም አምላክ ነኝ ተገዙኝ ብሎ እንደማያውቅ ነው። እንዲያውም ኢየሱስ ክርስቶስ በመጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 19 አንቀጽ 16 ላይ አንድ ሰው ወደ እርሱ ቀርቦ መምህር ሆይ የዘላለም ሕይወትን እንዳገኝ ምን መልካም ነገር ላድርግ ብሎ በጠየቀው ጊዜ ኢየሱስ የሰጠው መልስ ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው፣ እርሱም በሰማያት ያለው እግዚአብሔር ነው ብሎ ነው የመለሰለት።
አንተም ወንድሜ የዘላለም ሕይወት የምትሻ ከሆነ ትእዛዞቹን ማክበር ይኖርብሃል። ኢየሱስ ክርስቶስ ገነትን መውረስ የምትፈልጉ ከሆነ በእኔ አምላክነት እመኑ ብሎ በጭራሽ አልተናገረም። እንዲሁም የእናንተን ኃጢአት ለማስተሰረይ በመስቀል ላይ ተሰቅዬ ሞቻለሁ ብሎ በጭራሽ አልተናገረም። ዘላለማዊነትን ለመውረስ የምትፈልግ ከሆነ ትእዛዞቹን አክብሩ ነው ያለው። ትእዛዞቹ ምንድናቸው? አትስረቅ፣ መጠጥ አትጠጣ፣ አታመንዝር የመሳሰሉት ናቸው። መልካም ስራዎች ናቸው ወደ ገነት የሚያስገቡ። ኢየሱስ ክርስቶስ በፍጹም አምላክ ነኝ ብሎ አያውቅም። ታዲያ ለምንድን ነው ኢየሱስ ክርስቶስ አምላክ ነው ብለህ የምታምነው? ትእዛዞቹን እያከበርክ አይደለም ማለት ነው። ዶክተር ዛኪር እኔ ኢየሱስ ክርስቶስ አምላክ ነኝ ብሏል አላለኝ የሚል ክርክር ለማንሳት አይደለም እዚህ የተገኘሁት። እኔ የመጣሁት በኢየሱስ ክርስቶስ ያገኘሁትን ውስጣዊ ሰላም ለማካፈል ነው የመጣሁት። ወንድሜ በሰይጣን የሚያምኑ ሰዎች እንዳሉ ታውቃለህ? አሁን አውቃለሁ። እንግዲያውስ እነዚህ ሰዎች ለሰይጣን በመገዛታችን ሰላምን አግኝተናል ብለው ያምናሉ። ይህ አግኝተናል የሚሉት ሰላም ግን የሐሰት ሰላም ነው። ስለዚህ አንተም ከገባህበት የውሸት ሰላም ውስጥ አውጥቼ ወደ እውነተኛው ሰላም እንድትገባ ነው የኔ ፍላጎት። እንግዲያውስ እነዚህ ሰዎች ለሰይጣን በመገዛታችን ሰላም አግኝተናል ብለው ያምናሉ። ይህ አግኝተነዋል የሚሉት ሰላም ግን የሐሰት ሰላም ነው። ስለዚህ አንተም ከገባህበት የውሸት ሰላም ውስጥ አውጥቼ ወደ እውነተኛው ሰላም እንድትገባ ነው የኔ ፍላጎት። አንተ አለኝ ብለህ እየተናገርክ ያለው ሰላም እውነተኛ ሰላም አይደለም ነው እያልኩ ያለሁት። የተሳሳተ አምላክ ነው እየተገዛህ ያለኸው። ኢየሱስ ክርስቶስ በጭራሽ እኔ አምላክ ነኝ ተገዙኝ ብሎ አያውቅም። ስለዚህ በሰይጣን በማመናችን ትክክለኛውን የሰላም መንገድ አግኝተናል እንዳሉት ሰዎች አንተም የተሳሳተ አምላክ እየተገዛህ አገኘሁት ከምትለው የሐሰት ሰላም አውጥቼ ወደ እውነተኛው ሰላም እንድትገባ ነው የምፈልገው። ምክንያቱም እኔ ራሴ እውነተኛ ክርስቲያን ነኝ ብዬ አምናለሁ። ክርስቲያን ማለት የኢየሱስ ክርስቶስን አስተምሮቶች በትክክል የሚከተል ሰው ነው ከተባለ በዚህ አይነት እኔ ክርስቲያን ነን ከሚሉት ሰዎች የተሻልኩ ክርስቲያን ነኝ ማለት እችላለሁ። ለመሆኑ ኢየሱስ ክርስቶስ በመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 16 ከአንቀጽ 12 እስከ 14 ድረስ የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና በማለት ትንቢቱን የተናገረው ለማን እንደሆነ ታውቃለህ? ከኢየሱስ ክርስቶስ በኋላ የመጣና እርሱን ያወደሰና ያከበረ ነብይ ማን ነው? የአላህ መልእክተኛ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ይህንን የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት አስመልክቶ በመጽሐፍ ቅዱስ ውስጥ በተለያዩ ስፍራዎች ላይ ተጠቅሶ ታገኛለህ። ታዲያ አንተ ለምንድን ነው የኢየሱስ ክርስቶስን ትእዛዛት የማታከብረውና ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን የማትቀበለው? ለመሆኑ የየትኛው ክርስትና ሃይማኖት ተከታይ ነህ? በትክክል የኢየሱስ ክርስቶስን ትእዛዝ እየተከተልክ አይደለም ነው የሚሉኝ? ይህንን ነው እያልኩ ያለሁት። የተለያዩ ምሳሌዎችን ከመጽሐፍ ቅዱስ ውስጥ እየጠቀስኩ አቀረብኩልህ እኮ። ወደ ቤት ተመልሰ በመሄድ መጽሐፍ ቅዱስን በደንብ መርምረው። ከአንተ እኔ የተሻልኩ ክርስቲያን ነኝ። ዝም ብሎ መፍረድ ቀላል ነው ወንድም። አሁን በጣም ቀላል ነው። እኔ ብዙ ማስረጃዎችን ከመጽሐፍ ቅዱስ አውጥቼ አቀረብኩልህ። አንተ ግን አንድም ምሳሌ የሚሆን ነገር ልታቀርብ አልቻልክም። አንተ በዚህ ጉዳይ ላይ ለመከራከር የሚያበቃ ዕውቀት የለኝም የምትል ከሆነ በዓለም ላይ አለ የምትለውንና በእውቀቱ ከፍ ያለ ደረጃ ያለውን የክርስቲያን ሃይማኖት ምሁር ይዘህ በመምጣት ለመነጋገር እንችላለን። እሺ። ይህ ሰው ግን ዝም ብሎ መንገደኛ ሳይሆን በጣም የታወቀና ብዙ ተከታዮች ያሉት ሰው ቢሆን ይመረጣል። በህንድም ውስጥ ይሁን በዓለም ላይ በእውቀቱ የታወቀ መሆን አለበት። ከዚያ ይምጣና መነጋገር እንችላለን። አንተም ራስህ ለዚህ ሰው በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ራሱ በማያሻማ ቃል እኔ አምላክ ነኝ፣ እኔን ተገዙኝ የሚለው የቱ ጋር ነው ብለህ ጠይቀው። በትክክል እንዲያ ያለ ነገር በመጽሐፍ ቅዱስ ውስጥ በየትኛውም ስፍራ ላይ መኖሩን የሚያረጋግጥልህ ከሆነ እኔ ዶክተር ዛኪር ናይክ ወዲያውኑ የክርስትና ሃይማኖት ለመቀበል ዝግጁ ሆናለሁ። አለበለዚያ እየተከተልክ ያለው የኢየሱስ ክርስቶስ አስተምሮ ሳይሆን የቤተ ክርስቲያንን አስተምሮ ነው ማለት ነው። ስለዚህም ወንድሜ የማሳስብህ ነገር አለኝ። የምትለውን የውሸት ሰላም ወዲያ ጣለውና ወደ እውነተኛው ሰላም ቅረብ። እውነተኛው ሰላም አንተንና ኢየሱስ ክርስቶስን ለፈጠረው አንድ አምላክ ራስን ሙሉ በሙሉ በማስገዛት የሚገኝ ሰላም ነው። ኢየሱስ ክርስቶስ የአምላክ መልእክተኛ እንጂ ራሱ አምላክ አለመሆኑን መረዳት ይኖርብሃል። ጥያቄህን በትክክል መልሻለሁ ብዬ ተስፋ አደርጋለሁ። እንደምን አመሹ ዶክተር ዛኪር ናይክ። የኔ ጥያቄ በእስላም ሃይማኖት ሴቶች ባሎቻቸውን ለመፍታት የማይፈቀድላቸው ለምንድን ነው የሚል ነው።
የእህቴ ጥያቄ ሙስሊም ሴቶች ባሎቻቸውን ለመፍታት የማይፈቀድላቸው ለምንድነው የሚል ነው። የፍቺ ሁኔታን በተመለከተ ፍቺ የሚፈጸምበት ሁኔታ በአምስት ምድቦች ውስጥ ከፋፍለን ልናየው እንችላለን። አንደኛው በባልና ሚስቱ በሁለቱም የጋራ ፍላጎት የሚፈጸም ፍቺ ነው። ሁለተኛው በባልየው ፍላጎት ብቻ የሚፈጸም ነው። ሶስተኛው ምድብ ደግሞ ባልና ሚስቱ በኒካ ስምምነታቸው ላይ ሚስት ጋብቻውን ማፍረስ እንድትችል የሚሰጣት መብት በቅድሚያ ከተፈራረሙ በሚስትየው ፍላጎት ብቻ ጋብቻው የሚፈርስበት ሁኔታ አለ። በኒካ ስምምነቱ ሌላው ቀርቶ ሚስትየው ባሏ ወደፊት እርሷ በህይወት እስካለች ድረስ ሌላ ሁለተኛ ሚስት እንዳያገባ የማስፈረም መብት አላት። ምክንያቱም በኢስላም ከአንድ በላይ ሚስት ማግባት በፍላጎት የሚፈጸም እንጂ ግዴታ ባለመሆኑ ነው። ነገር ግን ከቁርአን ትእዛዛት የሚቃረን ነገር ማስቀመጥ አይቻልም። ለምሳሌ በስምምነቱ ላይ እኔ ሰላት መስገድ አልፈልግም ማለት አይቻልም። ምክንያቱም ሰላት መስገድ ኢስላም ከሚያስቀምጣቸው ዋና ዋና ግዴታዎች አንዱ በመሆኑ ነው። አራተኛው ደግሞ በኒካ ስምምነቱ ሚስትየው በራሷ ውሳኔ ጋብቻውን የማፍረስ መብት ካልተፈራረመችና በኋላ ግን ጋብቻውን የማትፈልገው ከሆነ ባልየውም በፈቃደኝነት እንዲፈታት ልትጠይቀው ትችላለች። አምስተኛውና የመጨረሻው ደግሞ ጋብቻውን ለማፍረስ ባልየው ፈቃደኛ ካልሆነና ነገር ግን ሚስቱን የሚበድል መብቷን የማያከብር ከሆነና በመሳሰሉት ጉዳዮች ወደ ዳኛ ዘንድ ሄዳ ጋብቻውን እንዲሰረዝ የመጠየቅ መብት አላት። ስለዚህ ሴቷም ጋብቻውን የማፍረስ መብት እንዳላት መገንዘብ ይቻላል ማለት ነው። ነገር ግን ተቀባይነት ባላቸው ምክንያቶች የተነሳ ባልየው ከፍ ያለ ስልጣን የተሰጠው መሆኑን ማስተዋል እንችላለን። ምክንያቱም በጋብቻው ኪሳራ ውስጥ ሊወድቅ የሚችለው ሰው ሴቷ ሳትሆን ወንዱ ነው። ሴቷ አትራፊ ናት። ባለፈው ጊዜ ሴቶች መብት በኢስላም በሚለው ርዕስ ንግግር ሳደርግ ተገኝተሽ እንደሆነ ባላውቅም በጋብቻ ወቅት ሴቷ በተቀባይ በኩል ናት ብዬ ነበር። አላህ ሱብሓነሁ ወተዓላ በታላቁ ቅዱስ ቁርአን በሱረቱ ኒሳ አንቀጽ 4 ላይ ሴቶችንም መህሮቻቸውን በደስታ ስጡ ይላል። በጋብቻ ጊዜ ባልየው ነው ለወደፊት ሚስቱ መህሩን ወይም የገንዘብ ስጦታውን የሚሰጠው። ሴቷ ከጋብቻው በፊት በአባቷና በወንድሞቿ ጥበቃና እንክብካቤ ታገኛለች። ካገባች በኋላ ደግሞ ከገንዘብ ጋር የተያያዙ ኃላፊነቶችን የሚወስደው ባልየው ነው። ጋብቻውን የማፍረስ አጋጣሚ ከተፈጠረ ደግሞ ሴቷን የመጠበቁ ኃላፊነት የወላጆቿ ይሆናል ማለት ነው። ወላጆች ካልሆኑ ደግሞ የህብረተሰቡ ግዴታ ይሆናል። ይህንን ግዴታ ህብረተሰቡ የማይወጣ ከሆነ ኃላፊነቱ የእስላማዊ አስተዳደር ይሆናል። ስለዚህም ሴቷ በገንዘብ በኩል ችግር ሊገጥማት አይችልም ማለት ነው። እንግዲህ በፍቺ ወቅት ኪሳራ ውስጥ የሚወድቀው መህር የሰጠው ባልየው ይሁንና ሴቷ አትራፊ ትሆናለች። አሁን ሴቷ ሌላ ጋብቻ የመስረት መብት ስላላት በድጋሚ መህር የመቀበል ዕድል ታገኛለች። ወንዱ ሌላ ጋብቻ የሚመሰርበት ወቅት እንደገና አዲስ መህር መስጠት ግዴታው ነው። በዚህ አይነት ሙሉ ስልጣኑ ለሴቷ ከተሰጠ እያገባችና እየፈታች መህር ወይም ገንዘብ የመሰብሰብ ፍላጎት ሊጠናወታት ይችላል። የሚከስረው ደግሞ ማን ነው? ወንዱ ነው ማለት ነው። እናም ፍቺ በሚያጋጥምበት ወቅት ኪሳራ የወንዱ ሲሆን ሴቷ ግን ከቤተሰብ፣ ከህብረተሰብ፣ ከመንግስት ጥበቃ የማግኘት እድሉ አላት። ወንዱ ግን ይህን እድል አያገኝምና ስለዚህም በዚህ ምክንያት አላህ ሱብሓነሁ ወተዓላ ወንዱ የበለጠ ስልጣን እንዲኖረው አድርጓል። እንደዚያም ሆኖ ግን ሴቷ በኒካ ስምምነቱ ውስጥ ጋብቻውን የማፍረስ መብት እንዲኖራት መፈራረም ትችላለች። አሊያም የባሏን ፈቃደኝነት ጠይቃ ጋብቻውን የማፍረስ ወይም ደግሞ ባሏ የሚበድላትና መብቷን የማያከብር ከሆነ ዳኛ ዘንድ ሄዳ ጋብቻው እንዲሰረዝላት የመጠየቅ መብት ተሰጥቷታል። ጥያቄውን በትክክል መልሻለሁ ብዬ ተስፋ አደርጋለሁ። ስሜ ወይዘሮ ፖል ይባላል። በከፍተኛው ፍርድ ቤት ጠበቃ ነኝ። በሃይማኖቴ ሂንዱ ሲሆን የክርስትና ሃይማኖት ተከታይ ከሆነ ሰው ጋር ጋብቻዬን መስርቻለሁ። ጥያቄን ለማቅረብ የወሰንኩት ዶክተር ዛኪር ናይክ የሰው ህይወትን ማጥፋት በተመለከተ የኢስላም ሃይማኖት አስተምህሮ ምንድነው በሚለው ርዕስ ያደረጉትን ንግግር ካዳመጥኩኝ በኋላ ነው። የሰውን ህይወት ማጥፋት በኢስላም በጥብቅ የተከለከለ ተግባር ከሆነ የሙስሊም ሃይማኖት መሪዎች በጂሃድ ስም የሚፈጸሙትን ግድያዎች በጋራ ለመታገል ያልቻሉትና ድርጊቱን በይፋ ለማውገዝ ያልቻሉበት ምክንያት ምንድነው? እንዲሁም ጥቂት ግለሰቦች ኢስላምን ለመጥፎ ድርጊታቸው እንደ ማጣቀሻ ሲያደርጉትና በዚሁ ምክንያት በመላው ዓለም የሚገኙት የሃይማኖት ተከታዮች ስማቸው ሲጎድፍ በቸልታ የሚመለከቱበት ምክንያት ምንድነው? እህቴ የጠየቀችው በጣም ጥሩ ጥያቄ ነው። ይኸውም የንጹሃን ሰዎችን ህይወት ማጥፋት በኢስላም በጥብቅ የተከለከለና የተወገዘ ተግባር ሆኖ ሳለ ለምንድነው የሙስሊም መሪዎች በጂሃድ ስም የሚፈጸሙትን ግድያዎች ተባብረው የማያወግዙትና እንዲሁም ጥቂት ሰዎች በሚፈጽሙት ጥፋት የኢስላም ስም የሚጎድፈው ለምንድነው የሚል ነው።
እህቴ በዚህ ጉዳይ ላይ የበለጠ ማብራሪያ ታገኚ ዘንድ በጥቅምት 2008 በተደረገው ዓለም አቀፍ ኮንፈረንስ ላይ ሚዲያና ሙስሊሞች ጦርነት ወይስ ሰላም በሚል ርዕስ ያደረኩትን ንግግር እንድታዩ ላስታውስሽ እወዳለሁ። ወደ ጥያቄ ስመለስ ለዚህ ችግር በዋነኝነት መወቀስ የሚገባው አካል ቢኖር ሚዲያው ነው። ጥቂት ግለሰቦች እንዲሁም በአንድ ፈጣሪ አምላክ ታምኛለሽ? አዎ በአንድ ፈጣሪ አምላክ አምናለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው የአላህ Subhanahu Wa Ta'ala መልእክተኛ መሆናቸውንስ? አዎ ነገር ግን የኔ ጥያቄ የነበረው ቬዳስም ሆነ ቁርአንን አንብቤ ለመረዳት ስላዳገተኝና መንፈሳዊ ህይወቴን የተሟላ ለማድረግ የትኛውን ብከተል ይሻላል ብዬ በማሰብ ነበር ልዩነታቸውን ለማወቅ የፈለኩት። እህቴ በሂንዱ ቅዱስ መጽሐፍ ውስጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለመጠቀሳቸው የምታውቂው ነገር አለ? አዎ አውቃለሁ። በእናንተ ቅዱስ መጽሐፍ ቬዳስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው የአላህ Subhanahu Wa Ta'ala መልእክተኛ እንደሆኑ መጠቀሳቸውን ታውቂያለሽ? አዎ። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአምላክ መልእክተኛ መሆናቸውን ታውቂያለሽ ማለት ነው። ስለዚህ በአንድ ፈጣሪ አምላክ መኖር ብቻ የምታምኚ ከሆነ እንዲሁም ጣዖት የማምለክ ተግባር የተከለከለ መሆኑን ከተቀበልሽና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው የአላህ Subhanahu Wa Ta'ala መልእክተኛ መሆናቸውን ከተቀበልሽ አንቺ በአረብኛው ቋንቋ ሙስሊም ሆነሻል ማለት ነው። እህቴ በአንድ አምላክ ብቻ ታምኛለሽ? በአንድ ፈጣሪ አምላክ አምናለሁ። ጣዖት ማምለክ ክልክል መሆኑን ታምኛለሽ? ኃያሉ አምላካችን አምሳያ እንደሌለው ታምኛለሽ? አዎን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ Subhanahu Wa Ta'ala መልእክተኛ መሆናቸውን ታምኛለሽ። ስለዚህ አንድ ፈጣሪ አምላክ ብቻ መኖሩን ከተቀበልሽና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን የምታምኚ ከሆነ በተዘዋዋሪ ሙስሊም ሆነሻል ማለት ነው። ሙስሊም ማለት ራሱን ለፈጣሪ አምላኩ ሙሉ በሙሉ ያስገዛ ሰው ማለት ነው። ቁርአንን ቬዳስም ተመሳሳይ መልእክት ከሆነ ያላቸው በተዘዋዋሪ ሙስሊም ነኝ ማለት ነው። እህቴ በተዘዋዋሪ ከሆንሽ ምንም ችግር የለውም። በቀጥታም ሆነ በተዘዋዋሪ ከመጣሽ እኛ በደስታ እንቀበልሻለን። እንግዲህ የእናንተ ቅዱስ መጽሐፍ ቬዳስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው የአላህ Subhanahu Wa Ta'ala መልእክተኛ መሆናቸውን የሚናገር ከሆነ እርሱን መከተል ይኖርብሻል ማለት ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛነታቸውን ተቀበልሽ ማለት ነው። ቬዳስን ተከተልሽ ማለት ነው። አሁን ማድረግ ያለብሽ ነብያችን ሰለላሁ ዐለይሂ ወሰለም ምን ትምህርቶችን አስተላልፈው ነበር የሚለውን ለማወቅ የእርሳቸውን ሐዲሶች በትንሹ በማንበብ የኢስላምን አንደኛ ክፍል ትጀምሪያለሽ ማለት ነው። ከዚያም ሁለተኛ፣ ሶስተኛ ክፍል እያልሽ ከፍ ወዳለው አስረኛ ክፍል በሂደት ትዘልቂያለሽ። አሁን ካንቺ ለማወቅ የምፈልገው ነገር ወደዚህ ትምህርት ቤት ለመግባት የመግቢያ ፍቃዱን ይዘሻል ወይ የሚለውን ነው። ሙስሊም ማለት በአረብኛ ቋንቋ ራሱን ለአምላክ ትእዛዝ ያስገዛ ወይም ያስገዛች ማለት ነው። ራሱን ለፈጣሪ አምላክ ሕግጋት ያስገዛ ማንኛውም ሰው በመጀመሪያ ማሟላት የሚገባው ወሳኝ ነገር በአንድ ፈጣሪ አምላክ መኖር ማመን፣ ጣዖታትን ማምለክ እንደማይቻል አምኖ መቀበል፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ Subhanahu Wa Ta'ala መልእክተኛ መሆናቸውን እነዚህ ሶስት ዋነኛ ነገሮችን አምኖ መቀበል ይኖርበታል። እነዚህ ነገሮች አምነሽ ከተቀበልሽ ራስሽን ለፈጣሪ ትእዛዝ ለማስገዛት ተስማምተሻል ማለት ነው። ከዚያም ሌሎች ነገሮች እንደ ጾም፣ ዘካት፣ ከኃጢአት ስለመከልከልና ስለመሳሰሉት ነገሮች ወደ መማር ትገቢያለሽ። ለአንድ ፈጣሪ አምላክ ትእዛዝ ራስን ለማስገዛት መስማማት ግን የመጀመሪያው ወሳኝና ተፈላጊ እርምጃ ነው። እህት የምጠይቅሽ ሌላው ነገር ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተላለፏቸው ትምህርቶች ወይም ሐዲሶችን መከተል አስፈላጊ መሆኑን ተስማሚበታለሽ ወይ የሚለውን ነው። አዎ እስማማለሁ። ስለዚህ ሸሃዳ ለማለት ዝግጁ ነሽ ማለት ነው። ሸሃዳ ማለት ከአላህ Subhanahu Wa Ta'ala በስተቀር ሌላ የሚገዙት አምላክ ስላለመኖሩና ነብዩ መሐመድም ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ስለመሆናቸው በአረብኛ ቋንቋ መመስከር ማለት ነው። ስለዚህ ዝግጁ ነሽ? አሁን አንድ ፈጣሪ አምላክ ብቻ ነው ያለው እና ነብዩ መሐመድ የመጨረሻው መልእክተኛ ናቸው። ማሻአላህ እንኳን ደስ ያለሽ። አሁን የምናረጋው እኔ በአረብኛ ቋንቋ የምናገረውን ነገር አንቺ መልሰሽ ደግመሽ ትናገሪያለሽ ማለት ነው። ሌላ ሳይሆን ቅድም የተናገርሽውን በአረብኛ ቋንቋ መልሰሽ መናገር ማለት ነው። ነገር ግን በመጀመሪያ ልጠይቅሽ የምፈልገው ይህ ነገር እንድታደርጊ ያስገደደሽ ሰው አለ? የለም፣ ማንም የለም። ይህን የምታደርጊው በገዛ ራስሽ ነፃ ፍቃድ ነው። አዎ። ስለዚህ ቀጥዬ በአረብኛ ቋንቋ የምናገረውን አንቺ ከኔ በመቀጠል መናገር ትችያለሽ። أشهد الله إله إلا الله إلا الله وأشهد
وأشهد أن محمدا عبده ورسوله ማሻአላህ እህቴ እንኳን ደስ ያለሽ እላለሁ። አሁን እንግዲህ የእስላምን ጥሪ ተቀብለሻል ማለት ነው። ኢንሻአላህ ከአሁን በኋላ አንደኛ፣ ሁለተኛ፣ ሶስተኛ ክፍል እያልሽ በምትቀጥዩ መንፈሳዊ ጉዞሽ የሚያስፈልገውን ዕውቀት ትጨብጫለሽ። የሚያስፈልገውን ዕውቀት ተጨብጪ ዘንድ በአይአርኤፍ የምንገኝ ሰዎች አንቺን ለማገልገል ምን ጊዜም ዝግጁ መሆናችንን ሳረጋግጥልሽ በደስታ ነው። ስለ ቁርአን፣ ስለ እስላምና ስለ ሂንዱይዝም ቢሆን ያልገባሽን መጠየቅ የምትፈልጊው ማንኛውም ነገር ቢኖር እኛ ዘንድ መተሽ ብታነጋግሪን በደስታ እናስተናግድሻለን። በመጨረሻም አላህ Subhanahu Wa Ta'ala ከጀነት ሰዎች እንዲያደርግሽ አላህን እንለምነዋለን። አመሰግናለሁ። አሰላሙ አለይኩም ዶክተር ዛኪር። እኔ የሂንዱ ሃይማኖት ተከታይ ነኝ። ከአንድ ወር በፊት ሙስሊም ጓደኞቼ እንዳነቡ የሰጡኝ ቁርአን በውስጡ የያዘው ጥልቅ የሆነ መልእክት በጣም ስለመሰጠኝ እንዲሁም የተለያዩ ካሴቶችን ከተመለከትኩ በኋላ ፍጹም የሆነ አንድ ፈጣሪ አምላክ መኖሩን በመገንዘብ የኢስላም ሃይማኖትን ለመቀበል አሁን እዚህ ተገኝቻለሁ። አመሰግናለሁ። ወንድሜ እንኳን ደህና መጣህ እላለሁ። ወንድማችን በአንድ ወር ጊዜ ውስጥ ቁርአንን በማንበብና የተሰጡትን አንዳንድ ቪዲዮ ካሴቶች በመመልከት በኢስላም ሃይማኖት በጣም መደነቁንና የአንድ ፍጹም የሆነ አምላክ መኖር ለመረዳት በመቻሉ ምክንያት ኢስላምን ለመቀበል እዚህ መምጣቱን ነው የተናገረው። በመጀመሪያ ወንድሜ የምጠይቅህ እዚህ መጥተህ ኢስላምን እንድትቀበል ያስገደደ ሰው አለን? ማንም ያስገደደኝ ሰው የለም። ኢስላምን ለመቀበል የመጣው በገዛ ራስህ ውሳኔ ነው? አሁን በራሴ ውሳኔ ነው። ማሻአላህ። أشهد الله إله إلا الله وأشهد محمدا أشهد أن لا إله إلا الله وأشهد أن محمدا عبده ورسوله ما شاء الله። ወንድማችን አንድ ጥሩ የሆነ ስም እንድመርጥለት ጠይቆኛል። በዚህ መሰረት ቢላል የሚለውን ስም መርጬለታለሁ። በተጨማሪም እዚህ የተገኛችሁ ወንድሞችና እህቶች እንዲሁም ፕሮግራሙን በፒስ ቲቪ የምትከታተሉ ጨምሮ አላህ Subhanahu Wa Ta'ala የጀነት ሰው እንዲያደርገኝ ዱዓ አድርጉልኝ ብሏል። ስለዚህም አላህ Subhanahu Wa Ta'ala የጀነት ሰው እንዲያደርግህ የሁላችንም ጸሎት ነው። አሚን። የኔ ጥያቄ አንድ ሰው ጀነት ለመግባት ሙስሊም መሆን አለበት ወይ የሚል ነው። ወንድሜ ያነሳው ጥያቄ ጀነት ለመግባት ኢስላምን መቀበል ግዴታ ነው ወይ የሚል ነው። ይህ የወንድሜ ጥያቄ የትምህርት ቤት ፈተናን ለማለፍ ጥሩ ውጤት ማምጣት አለብኝ ወይ ብሎ እንደመጠየቅ ነው። የትምህርት ቤት ፈተናችሁን ለማለፍ ከፈለጋችሁ ቢያንስ ማለፊያ ውጤት ማምጣት ይጠበቅባችኋል። ጀነት መግባትን በተመለከተ አንድ ሰው ጀነት ለመግባት በታላቁ ቅዱስ ቁርአን በሱረቱል አስር ከአንቀጽ 1 እስከ 3 ያሉትን መስፈርቶች ማሟላት ይጠበቅበታል። والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر። ይኸውም በጊዜያቱ እምላለሁ ሰው ሁሉ በእርግጥ በኪሳራ ውስጥ ነው፣ እነዛ ያመኑትና መልካሞችን የሰሩት በእውነትም አደራ የተባባሉት በመታገስም አደራ የተባባሉት ብቻ ሲቀሩ የሚለው ነው። ወደ ጀነት ለመግባት የሚፈልግ ማንኛውም የሰው ልጅ ማሟላት የሚገባው ቢያንስ 4 መስፈርቶች ተቀምጦለታል። የመጀመሪያው መስፈርት ሰውየው ኢማን ያለው መሆን ይኖርበታል የሚለው ነው። ይኸውም በአንድ ፈጣሪ አምላክ ብቻ ማመን፣ ሽርክ ከመሳሰሉት ነገሮች መቆጠብ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው የአላህ መልእክተኛ መሆናቸውን ማመንና መመስከር የመሳሰሉት ናቸው። ሁለተኛው መስፈርት ደግሞ ሰውየው ኢማን ብቻ ሳይሆን መልካም ምግባሮች ሊኖሩትም ይጠበቅበታል። ሶስተኛው ሰዎችን ወደ እውነት መጋበዝ ሲሆን አራተኛው መስፈርት ደግሞ ሰዎችን ወደ ትዕግስተኝነት እንዲመጡ መጋበዝ ናቸው። ስለዚህ ጀነት ለመግባት የሚፈልግ ማንኛውም ሰው ቢያንስ እነዚህን 4 መስፈርቶች ተቀምጠውለታል ማለት ነው። እንደዚያም ሆኖ አላህ Subhanahu Wa Ta'ala ከወደደ ማንኛውንም ኃጢያት ይምራል። ነገር ግን ከሽርክ ጋር የተያያዘን ወንጀል ግን በፍጹም አይምርም። አላህ Subhanahu Wa Ta'ala በታላቁ ቅዱስ ቁርአን በሱረቱ ኒሳ አንቀጽ 48 እና አንቀጽ 116 ላይ አላህ በእርሱ ማጋራትን በፍጹም አይምርም፣ ከዚህ ሌላ ያለውን ኃጢያት ለሚሻው ሰው ይምራል። በአላህም የሚያጋራ ሰው ታላቅን ኃጢያት በእርግጥ
ቀጠፈ ይላል። ስለዚህም ሽርክ የመጨረሻው ከባድ ወንጀል በመሆኑ ይህንንም ወንጀል የሰራ ሰው በፍጹም ምህረትን እንደማያገኝ አላህ ሱብሓነሁ ወተዓላ ግልጽ አድርጎታል። ሌላው ኃጢአት ግን አላህ ሱብሓነሁ ወተዓላ ለወደደው ሰው እንደሚምር ተናግሯል። ስለዚህ ጀነት ለመግባት የሚፈልግ ማንኛውም ሰው በትንሹ ከላይ ለመጥቀስ የሞከርናቸውን 4 መስፈርቶች ማሟላት ግድ ይሆንበታል ማለት ነው።